ክብራትና ክብራን ታዳሚዎቻችን እንኳን ለዋን ፕላኔት የ20ኛ ዓመት ክብረ በዓል አክብራችሁን የአፍሪካ ህብረት ኔልሰን ማንዴላ ዋና አዳራሽ ስለተገኛችሁ እናመሰግናለን። Welcome to the special 20th anniversary celebration hosted here at the AU Nelson Mandela Hall. We are honored to be joined today by our respected guests, school staff, teachers, parents, and students as we come together to celebrate this remarkable milestone and the vibrant community that makes it possible. በድጋሚ ስለመጣችሁ ያመሰግንን። ጥሪ የተደረገላችሁ ከፍተኛ የመንግስት ባለስልጣናት እንዲሁም የዕለቱ የክብር እንግዳችን የተከበሩ አምባሳደር ገነት ዘውዴ የቀድሞ የኢትዮጵያ የትምህርት ሚኒስቴር ኃላፊ፣ የቀድሞ የህንድ አምባሳደር እንዲሁም ደግሞ ለዋን ፕላኔት ደግሞ የቀድሞ ወላጅ ናቸው። ስለተገኙልን እናመሰግናለን። በተጨማሪም ደግሞ አምባሳደሮች እንዲሁም ሌሎች ዲፕሎማቶች ዛሬ 20ኛ ዓመታችንን አክብራችሁ ስለተገኛችሁ እናመሰግናለን። Our respected guests today with us here are higher government officials, honorary guest Ambassador Her Excellency Gannet Zodi, former Ambassador of India, former Minister of Education, and former One Planet parent. Beyond that, we have ambassadors and diplomats, OPIS founders, OPIS senior leadership, the management, teachers, students, and parents, as well as the OPIS alumni community, including partners and media professionals, as well as invited guests. Thank you once again for your presence here today with us. በጣም እናመሰግናለን። እንግዲህ ከዚህ በመቀጠል ደግሞ ቀጣይ የሚካሄዱትን ፕሮግራሞች እየመራን እኔ ሚካኤል ሸቱ በአማርኛ አብራችሁ ስቆይ እንዲሁም ደግሞ ዳንያ አለማየሁ ደግሞ በእንግሊዝኛ ፕሮግራሙን እየመራች ትቆያለች። እንደምታውቁት የቀድሞ የዋን ፕላኔት ተማሪ ነበርኩኝ። በዚህ ሰዓት የዩኒቨርሲቲ ተማሪ ነኝ። ስለዚህ የቤታችንን 20ኛ ዓመት በጋራ ለማክበር ተገኝተናል። እናመሰግናለን። Thank you. My name is Dania Alamayo, and here I'm hosting with my partner, Michael Eshetu. He will be leading the program in Amharic, and I will be doing so in English. Just to get a little bit of background about me, like I said, my name is Dania Alamayo. I'm a year 13 student, so I'm graduating this year, but I've been in One Planet ever since I was a little girl in nursery. So this event here today is as important as it is to me as it is to the school. So thank you. በጣም እናመሰግናለን። ከዚህ በመቀጠል ደግሞ የእንኳን ደህና መጣችሁና የእንኳን አደረሳችሁ መልእክት የሚያስተላልፉልን እንግዳ እንጠራለን ወደዚህ መድረክ። እንግዳችን እንግዲህ የዋን ፕላኔት ኢንተርናሽናል ትምህርት ቤት መስራችና ስራ አስኪያጅ አቶ ዘላለም አማረ እንዲሁም ደግሞ መስራችና ባለቤታቸው ወይዘሮ ጌላ አማረ ናቸው። ወደ መድረክ በአክብሮት ጋብዙልን። Thank you. We would like to now welcome to the stage our CEO and founder, Mr. Zalalam Amare, and his partner and founder, Mrs. Gela Amare. Thank you. ዋን ፕላኔት ኢንተርናሽናል ስኩል 20ኛ ዓመት ክብረ በዓል እንኳን አደረሳችሁ። የዕለቱ የክብር እንግዳ አምባሳደርና የቀድሞ የትምህርት ሚኒስቴር ዶክተር ገነት ዘውዴ እና የተከበራችሁ ከፍተኛ መንግስት ባለስልጣናት፣ የተከበራችሁ ተጋባዥ እንግዶች፣ አምባሳደሮችና የዲፕሎማቲክ ማህበረሰብ አባላት፣ የዋን ፕላኔት ኢንተርናሽናል ስኩል አመራሮች፣ አስተዳደሮች፣ መምህራን፣ ተማሪዎችና ወላጆች እንዲሁም የቀድሞ ተማሪዎችና ወላጆች፣ አጋርና ተባባሪ ተቋማትና ግለሰቦች፣ በአጠቃላይ የዋን ፕላኔት ማህበረሰብ በሙሉ እንደምን ዋላችሁ። በራሴና በቤተሰቤ ስም በዚህ በዋን ፕላኔት ኢንተርናሽናል ስኩል ልዩ የ20ኛ ዓመት ክብረ በዓል ላይ ሁላችሁም እንኳን ደህና መጣችሁ ስል በታላቅ አክብሮትና ከልብ በመነጨ ደስታ ነው። ለኔ ይህ ሰዓት እጅግ ጥልቅ ትርጉም አለው። 3 ነገሮችን የማደርግበት ወቅት ነው። አንደኛ፣ የመጣንበትን የ20ኛ ዓመት ጉዞ በጥሞና የማሰላስልበት ጊዜ ነው። ሁለተኛ፣ በግልና በጋራ ፈጣሪያችንን የምናመሰግንበት ጊዜ ነው። ሶስተኛ፣ የዛሬ ወቅት እንደ አዲስ እንድንታደስና
የወደፊቱን 20 ዓመታት የበለጠ ራዕያችንን ለማሳካት የምናልምበት ወቅት ነው። ከ20 ዓመት በፊት አንዲት እርምጃን ወሰድን እኔና ባለቤቴ። ጥቂት ልጆች ይዘን የጀመርነው ትልቅ ራዕይ እያንዳንዱ ልጅ የዓለም ብርሃን የመሆን አቅም አለው ወይም every child is potentially the light of the world በሚል በእርግጠኝነት ላይ የተመረኮዘ ራዕይ ይዘን ነበር የተነሳ ነው። ትምህርት ቤቱን ስንጀምርና ስንመሰርት ህልሙና ራዕዩ እንጂ ጉዟችን ምን እንደሚመስል ምንም ሐሳቡም አልነበረንም ወይም እይታውን አልነበረንም። ስንጀምር በሶስት ነገሮች ጀመረናል። አንደኛ የምንመራው የጀመርነው በእምነት ወይም በፌት ብቻ ነበር። ሁለተኛ በጽናት ያቆየን መስዋዕትነት ነበር። ሶስተኛ ለራሳችን ቃል የገባነውና ትልቅ ወራያችን የነበረውን የሰው ልጅ በንጹህ ልብ ማገልገል ብቻ ነበር። ዛሬ የምናከብረው ታዲያ የተጎናጸፍናቸው መልካም ድሎች ብቻ ሳይሆን ያሳለፍናቸውን እንቅልፍ አልባ ሌሊቶች፣ እርግጠኝነት ያጣንባትን ጊዜያቶች፣ ራዕያችንን የተፈተነበት ሁኔታን በማሰላሰል ነው። በዚህ ሂደት ውስጥ ወሰን የሌለው የተትረፈረፈ ፍቅር፣ ትዕግስትና ጽናትንም ጭምር ነው የምናሳልፈው። በተማሪዎቻችን ላይ የምናየው ለውጥና እድገት ያው ይህን ምስክር እያያችሁ ነው። በዋን ፕላኔት በማህበረሰባችን ውስጥ ያለው ስምምነትና አንድነት እንዲሁም ስራችን የሺዎችን ህይወት መንካት በመቻሉ በጉዟችን ሁሉ የተስፋ ማረጋገጫን ከፈጣሪያችን አግኝተናል። ለወላጆቻችን፣ ለተማሪዎቻችን፣ ለሰራተኞቻችን፣ ለመምህራኖቻችንና ለአጋሮቻችን የተሰማኝን ጥልቅ ምስጋና በዚሁ አቀርብላችኋለሁ። እያንዳንዳችሁ በዚህ ጉዞ ላይ መሰረት ጥላችኋል። ባለፉት 20 ዓመታት ውስጥ የሚገኝ ደስታ ለመቶዎችና ለሺዎች ሊሆኑ የሚችሉ ሰዎችና ተቋማት እንዴት ምክንያት ተጽዕኖውን አሳይቷል። እንዲሁም ተማሪዎቻችን ላይ ብቻ ሳይሆን የትምህርት ቤቱን ጠቅላላ ማህበረሰብ፣ ወላጆቻችን፣ መምህራንን እንዲሁም መሰል ተቋማት ጋር በመሆን በአንድነትና በአገልግሎት በአርአያነት ለማህበረሰቡ የምናደርጋቸው ግልጋሎቶች የማይካዱ ትልቅ ተጽዕኖ በማህበረሰባችንና በሀገራችን እያመጣ ነው ብለን እናምናለን። ተማሪዎቻችን ለእውቀት ያላቸው ጥማት፣ ለህብረተሰቡ ግልጋሎት የመስጠት ጉጉታቸው፣ ለእውነት የሚሰጡት ትኩረት ዝም ብሎ የመጣ ትምህርት ሳይሆን ፈጣሪ የሰጣቸውን አቅም እንዲጠቀሙ የሰነቅነው ትምህርት ቤታቸውና እንዲሁም በቃኝ የማይሉት መምህራንና የትምህርት ቤቱ አስተዳደሮች በሚያደርጉት አርአያነትና ጀብዱነት የተሞላው ትጋት ነው። ዛሬ የዛን ራዕይ ፍሬ እየተመለከትን ነው። አሁን እዚህ አዳራሽ ውስጥ ስመለከት በጠለቀ ትህትናና ስሜት ውስጥ ገባ። እንዲሁም ፍጹም በሆነ አመስጋኝነት ራሴን አገኘሁት። ከዚህ ከጀመርነው በ2018 ዓመተ ምህረት ጀምሮ የምትመለከታቸውን የዋን ፕላኔት ሰራተኞች፣ ተማሪዎችና መምህራን ከ20 ዓመቱን እንዴት አድርገን የ20ኛ ዓመቱን የምናከብረው የሚል አንድ የማሰላሰያ ወቅት ነበረን። የዛሬ ዓመት አካባቢ ያደረግነው ማለት ነው። ስለዚህ እንደተለመደው በአንዳንድ ተቋማት እንደምናየው ሴሌብራቶሪ ኢቨንት እናደርግ ወይስ ደግሞ የዛሬ 10 ዓመት ልክ በዚሁ መድረክ 10ኛ ዓመታችንን ስናከብር ለማህበረሰብ ሊጠቀም የሚችል ዳያሎግ ወይ ደግሞ አውደ ተግባቦት በትምህርት ላይ እናድርግ የሚል ተመሳሳይ ውይይት አድርገን የወሰናቸውን ውሳኔዎች አሁን 8 ወይ 9 ወር ከተገባደደ በኋላ ኦልሞስት ከአንዱ በስተቀር አብዛኛውን ፈጽመናል ማለት ነው። ይህም የትምህርት ቤቱ ራዕይን የሰነቀው የሰውን ዘር ማገልገል ወይ ደግሞ ማህበረሰባችን ላይ ተጽዕኖ ማምጣት በሚል ከልብ በመነጨ እነዚህን ጥረቶች አድርገን የፈጸምናቸውን ለማካፈላችሁ እወዳለሁ። በዓሉን ለማክበር ማለት ነው። አንደኛ እንደምታውቁት ጎረቤታችን የሚገኘው ከ1600 የሚቆጠሩ ተማሪዎች ከጎረቤታችን አንድ መንግስት ትምህርት ቤት አለ። በሱ ትምህርት ቤት ውስጥ የላይብረሪ፣ የአይሲቲ ማዕከል፣ የአጸደ ህጻናትና የማዕድ ቤት እንደዚሁም የምድረ ግቢ የማስዋብን ስራ ሳይጨምር በዚህ ዓመት ብቻ ይሄ ማለት ካለ ዛሬ 2 ዓመት ያጠናቀቅነው ፕሮጀክት አለ። እሱን ሳይጨምር በዚህ ዓመት ብቻ ጉድጓድ ለማስቆፈር ከተወሰነ ሚሊዮን ብር ሬዝ አድርገን ስለዚህ ዛሬ የሚያስፈልጉትን ማሽነሪዎች ተተክለው ኮንትራክተሮች ተቀጥረው በዚህ ከጎረቤት ያሉ የመንግስት ተማሪዎች ንጹህ ውሃ እንዲያገኙ በዚህ በ1 እና በ2 ሳምንት እንዲጠናቀቅ ያደርጋሉ ማለት ነው። በዚህ ሁኔታ እየተከበረ ነው። ሁለተኛ
ከ25 ትምህርት ቤቶች ያላነሱ ባለቤቶችና አስተዳደር ሰራተኞችን በመጋበዝ ከ3 ወር በፊት በራስ ፈቃደኝነት በስራቸው የሚገኙትን ከ50 ሺህ በላይ የሚሆኑ ተማሪዎችን በአካባቢ ንብረት ላይ ቋሚ የሆነ ዘመቻና መርሃ ግብር እንዲጀምሩ በየትምህርት ቤቶቻቸው ዋን ፕላኔት በጀመረው ኢኒሼቲቭ ስምምነት ላይ ተደርሶ ያ ካምፔን ተጀምሯል። ይህም ደግሞ አጋር ተቋም ከሆነው በአንድ በታዳጊ ወጣት የሚመራው አሁን ወጣት ሆናለች በተማሪ ሌላና ኃይሉ በጀመረችው ኔቸርስ ላቨርስ ኦፍ ኢትዮጵያ የሚል ተቋም ጋር በጋራ የሚደረግ ነው። የዛሬ 2 ዓመት በነበረን ስምምነት ወደ 12 ትምህርት ቤቶች ነበሩ እነዚህ ጥረቶች የጀመሩት። አሁን ዋን ፕላኔት ይህንን ጥረት እያሰፋ ወደ 50 ትምህርት ቤቶች እንዲደርሱ አድርጓል። ከ25 ትምህርት ቤቶች እንዲደርሱ አድርጓል። ከ50 ሺህ ተማሪ በላይ እዚህ ሁኔታ ላይ እንግዲህ በአካባቢ ጥበቃ ላይ የተሳተፉ ነው ማለት ነው። ሶስተኛ ከ40 በላይ የሚሆኑ የትምህርት ቤታችን ተማሪዎች ወይም ክበቦች በጁኒየር ዩዝ ኢምፓወርመንት ፕሮግራም ወይም በታዳጊ ወጣቶች ፕሮግራም በቨርቹ ዲፓርትመንት በሶሻል አክሽን ዲፓርትመንት ቁጥር ስፍር የሌላቸውን እንቅስቃሴና አገልግሎት ዓመቱን በሙሉ የተለያዩ ተቋማት ሲያደርጉ መዘገብ ራሱን ማንችለው ማለት ነው ሰንብተዋል። ባለፈው ወር ብቻ ማለት ነው በዚህ ከ2-3 ዓመት በፊት በመጋቢት 18 በተሰየመው ዓመታዊ ግልጋሎት ቀን ላይ አብዛኛዎቹ ተማሪዎችና የትምህርት ቤቱ አስተዳደር አካላት ኒው ላይፍ ድራግ ሪሃቢሊቴሽን ሴንተር የተባለ የዛሬ ዓመት ይህ ግልጋሎት የተካሄደው በሙዳይ በጎ አድራጎት ድርጅት ከ300 በላይ የሚሆኑ ተማሪዎችን ፉል ስኮላርሺፕ የትምህርት ምግብ መጠጥ የሚያስፈልጋቸውን በሙሉ ለሚቀጥሉት 5 ዓመታት በእነኚህ ተማሪዎች በትምህርት ቤቱ አስተዳደር በትምህርት ቤቱ ባለቤቶች ስፖንሰርሺፕ ሰጥቶ አሁን ደግሞ በዚህ ዓመት ደግሞ የኒው ላይፍ ድራግ ሪሃቢሊቴሽን ሴንተር ማለት ያው ብዙዎቻችን በቤተሰቦቻችን ውስጥ ዘመድ አጎት አንድ ሰው አናጣም በሱስ በሲጋራ በድራግ በተለያዩ ነገሮች የሚጠቁ ማለት ነው። ይህንን ወደ ማህበረሰቡ እንዲቀላቀሉ ወጣቶችን የሚያግዝ ተቋም ነው። እሱን በማገዝ በዚህ ዓመት እያከበሩ ይገኛሉ። አምስተኛ ከ10 ትምህርት ቤት በላይ በተሳተፉበት የወዳጅነት ወይ ፍሬንድሊ ባስኬትቦል የቅርጫት ኳስ ላይ ዋን ፕላኔት በዚህ አጋጣሚ ደግሞ ስለ ስፖርታዊ ውድድር ያለውንም ደግሞ ልቀት ያሳያል። በ10 ትምህርት ቤቶች ላይ እንግዲህ ከነሱ ጋር ተሳትፎ በ3ቱም ዋንጫ በሴቶችም በታዳጊ ወጣቶችም በወንድም በሴትም ማለት ነው እንግዲህ ዋንጫ በልተናል። ስለዚህ ያው ሁሉም ሰው ነው ዋንጫ ያገኘው ግን ያን ያሳያል ማለት ነው። ሰው ኮንግራቹሌሽንስ በለሉ በዚህ። ስድስተኛ ከ10 በላይ የሆኑ ኢንተርናሽናል ትምህርት ቤቶች በተገኙበት ዋን ፕላኔት ሆስት ያደረገው በመጡ ተማሪዎች የመጀመሪያው የሞዴል አፍሪካን ዩኒየን ኮንፈረንስ በዋን ፕላኔት ውስጥ ተዘጋጅቶ በዚህ ሁኔታ ላይ በኢንቫይሮንመንት ወይም ደግሞ በአካባቢ ጥበቃ ላይ ዲቤትን ደግሞ ክርክርን አድርገዋል ማለት ነው። ሰባተኛ ዛሬ የምትመለከቱት ቆየት ብለን ማለት ነው የ30 ደቂቃ ዋን ፕላኔትን የ20 ዓመት ጉዞ የሚያሳይ ዶክመንተሪ በማዘጋጀት ከዚህም ደግሞ በመቀጠል 3 ህትመቶችን አንደኛው Celebrating 20 years of education in action, serving and empowering communities የሚል ህትመት ለህትመት የበቃ መጋዚን አለ። እንግዲህ የ20 ዓመት ታሪካችን የሚተርክ በጣም ጥሩ የሆነ መጋዚን ተሰርቶ በሁለተኛ በትምህርት ቤት ውስጥ የቨርቹዋል ኤጁኬሽን የስነ ምግባር ትምህርት ከሰርቪስ ጋር እንዴት አድርጎ መገናኘት እንዳለበት ኦልሞስት ኤክስፐሪመንት እያደረግን እንገኛለን። ያንን ደግሞ ትምህርታዊ የሆነ ጥናት ከ1 ወር በኋላ ወይ ከ2 ወር በኋላ ታትሞ ይወጣል። ይሄንንም ለማህበረሰቡና ለአገሪቷ የምናበረክተው ነው። ይሄን ደግሞ እንደምናውቀው በኢትዮጵያ ትምህርት ቤቶች በሙሉ የስነ ምግባራት ትምህርት ምን ያህል አስፈላጊ እንደሆነ እናውቃለን። ይሄን ደግሞ ዋን ፕላኔት ባለፈው 20 ዓመት ሲያደርገው የነበረውን እንግዲህ ሪሰርች ፔፐር ለማህበረሰባችን እናቀርባለን። ሶስተኛና የመጨረሻው የዓለም ብርሃን ወይም ደግሞ the light of the world የሚል በርዕስ የተዘጋጀ የመስራቾችን የግል ህይወት ታሪክ የሚተርክ መጽሐፍ በዛሬው ዕለት ለእናንተ ለታዳሚዎቻችን እንግዲህ ላውንች እናደርጋለን ማለት ነው። ይህ ከትምህርት ቤቱ ራዕይና እንግዲህ እይታ ጋር ሲታይ እውነት ለመናገር የዛሬ ዓመት ይህን ስንወስን እንደ ከባድ ፈተና እንደሚገጥመን አውቀን ነበር። ነገር ግን በትምህርት ቤት ውስጥ ያሉት 1,000 ተማሪዎችና ማህበረሰብ እዛ ውስጥ የሚሳተፉት ማለት ነው ያለምንም ደከመኝና ሰለችኝ ሳይሉ በጣም አስደናቂ የሆነ ኮንትሪቢዩሽን ለማህበረሰባቸው እያደረጉ ይገኛሉ። ስለሆነም ክቡራንና ክቡራት
ምስጋና በተሞላበት ትህትና በተሞላበት ልብ የወደፊቱን ተስፋ በማድረግ ይህ ልዩ ዝግጅት ላይ ለመገኘት ስለመጣችሁ እንድታሰላስሉ በደስታ እንድትታደሙ ስለ ወደፊቱም የምናማትረውን እንድታዩልን በአክብሮት ጋብዛችኋለሁ። ምክንያቱም ያለፉት 20 ዓመታት አንድ ነገር ካስተማሩን ይህንን ማለት እችላለሁ። አንድ ማህበረሰብ በእያንዳንዱ ልጅ ውስጥ ብርሃን አለ ብሎ ሲያምን እያስተማረ ያለው አእምሮን ብቻ ሳይሆን አገርንም የመለወጥ ሂደት ነው። አመሰግናለሁ። I'm very happy to be here today, and I just want to say congratulations to everyone here, and thank you so much for taking time to come today. Especially I want to say congratulations to the teachers and also to the parents who are really at the forefront of what we talk about when we say education. Today, when I had this chance to talk to you just for a couple of minutes, I thought, what is one thing that I can talk about that comes from my heart that I want to put in your heart? And so I came up with one idea. When we look around the world today, there are many things that probably disturb us, many problems that we see in the world, things that kind of tug at our hearts. And we just wonder, how do we address this as an individual? How do we address those challenges we see in the world? For me, it's when I see children who don't have safety. They don't feel safe to the point that they can't sleep, they can't eat, let alone even think about a good education. And I'm sure each of you can think of something like that in your mind that you see as a problem in the world, that you wonder, how could we address this challenge? If we take a look at just one of these problems, if you think about whatever it is you have in your mind, and what is the cause? What's the cause of that? What's the root cause? You may ask yourself, some of you know the 5 whys. Why does this happen? And you think about it and you come to an answer in your head. But then you say, okay, but why does that happen? And you go further and you ask, okay, why does that happen? And for me, the root cause of many of the challenges that we see in the world is a lack of a recognition of the oneness of humankind. What do I mean by that? What do I mean by oneness of mankind? It's such an easy thing to say, but what do we mean? It means that consciously or unconsciously, we have a natural tendency to think, I am better than you. It's just natural. It comes naturally to us. And that's part of our lower nature. But we have a higher nature that we can strive towards to calm that down and remember that all people are our brothers and sisters, and that we should think of others before we think of ourselves. So it's not just a nice idea, it's actually a prerequisite to world peace. It's a prerequisite to world peace, that we consider others before ourselves. And so this is where education is so powerful. Imagine you have a classroom of children, and you've got 20 kids, and you have 19 cookies, and you ask the kids, how are we going to divide them? Wouldn't we want those kids to say, no, let the others have one. I don't need one. Think of others before myself. Imagine if we could teach that to our children. And then those children grow up to lead. They grow up to make decisions and to build systems in the world with that same instinct of thinking of others before ourselves. This is not a small shift. This is essential for the future of our planet, our one planet. So if we can learn this and we can truly teach it, can we teach this idea of the oneness of humankind? As parents, as teachers, as neighbors, as one human family, yes, we need the math, we need reading, but we also need to understand these concepts, because it will, as these children grow, it will lead to the foundation of what's required for universal peace. And at that point, everything else
that we hope for becomes possible. So I want to thank you all today for listening. Thank you. እሺ በጣም እናመሰግናለን። የዋን ፕላኔት መስራችና አስተዳዳሪዎቻችንን በጣም እናመሰግናለን። አቶ ዘላለም አማረ እንዲሁም ደግሞ ወይዘሮ ጌላ አማረን በጣም እናመሰግናለን። ከዚሁ በመቀጠል ደግሞ እንዲሁ ከክብር እንግዶቻችን መካከል የእንኳን ደስ አላችሁና እንኳን ደህና መጣችሁ መልእክት ያስተላልፉልናል። የመጀመሪያው እንግዳችን የሚሆኑት እንግዲህ ቀደም ብለን እንዳስተዋወቅናችሁ ክብርት ዶክተር ወደዚህ እንግዲህ እንጋብዛቸዋለን። ክብርት ዶክተር ገነት ዘውዴን ወደዚህ ጋብዙልን እባካችሁ። Thank you so much. We would like to now welcome Her Excellency Dr. Gannet Zaude to the stage. የተከበራችሁ እንግዶች፣ የዋን ፕላኔት ተማሪዎች፣ የቀድሞቹም ተማሪዎች፣ የአሁኖቹም ተማሪዎች ወላጆች፣ አስተማሪዎች፣ ተማሪዎች ሁላችሁም እንኳን ደህና መጣችሁ። For those diplomats, I say protocol is observed. ክቡራትና ክቡራን፣ ከሁሉ አስቀድሜ የበዓሉ ተሳታፊ እንድሆን ስለተጋበዝኩኝ ምስጋናዬን አቀርባለሁ ለአዘጋጆቹም ለዋና ኃላፊው። ከተጋበዝኩ በኋላ ለምን ጋበዙኝ ስል አንዱን ስልክ የደወሉልኝ ሰው ጠየኳቸው። እኛ ድሮ እኮ ከህንድ እየመጣሽ ምኞትን ስትወስጂ እናቅሻለን አሉኝ። ከህንድ በመጣበት ህንድ አምባሳደር እያለሁ ከህንድ ስመጣ መጀመሪያ የመጣው ቀን ዋን ፕላኔት፣ ያኔ ሩቅ ቦታ ነበራችሁ፣ ቦታው አሁን በጣም ትልቅ ሆናችኋል፣ ሰፍታችኋል። በጣም ደስ ብሎኛል። ከዛ ሳነሳ ይመስለኛል የምታውቁኝ እና ዛሬም የመጣሁት በአያትነቴ ነው። የልጄ ልጅ ምኞት አመሰግናለሁ። የልጄ ልጅ ምኞት አማሃ እዚህ ትምህርት ቤት ትማር ነበር። ከሷ ቀጥሎ ደግሞ የእህቴ ልጆች ብሩክ እና ዳኒም እዚሁ ይማሩ ነበር። ስለዚህ ዋን ፕላኔትን ማቀው ትምህርት ሚኒስቴር ሆኜ ሳይሆን ዲፕሎማት ሆኜ ሳይሆን አያት ሆኜ ነው። ታዲያ ግብዣው ሲመጣልኝ እሺ ለማለት ሁለት ጊዜ አላሰብኩ። ለምን በሉኝ። ምኙ ጋር ማታ እንግዲህ ስመጣ ከህንድ ስመጣ እነሱ ቤት ነው ልጄ ቤት ነው ማርፈው እና ማታ ስመጣ ሁልጊዜ የምጠይቃት እኔ ድሮ በጥንት ጊዜ አስተማሪ ስለነበርኩ ስለ ትምህርት ቤቷ ስለ አስተማሪዋቿ ስለነበረ በጣም የምትነግረኝን ቫልዩስ ልጆቹ ላይ የሚያስተላልፉትን ቫልዩ በጣም ወደው ነበር። እንዲህ አይነት ቫልዩ የሚሰጥ ትምህርት ቤት አለ እንዴ እያልኩ አስብ ስለነበረ ግብዣው ሲደርሰኝ አይኔን አላሸሁም፣ ሁለት ጊዜም አላሰብኩም። ስለዚህ አመሰግናለሁ ስለጋበዛችሁኝ። በዚህ በዛሬው ፕሮግራም ላይ ማስታወስና መናገር የምፈልገው ዋን ፕላኔት የእውነት የትምህርት ተቋም መሆኑን ለማስረዳት ነው። ትምህርት ቤቶች አካዳሚክ ብቻ አይደለም። አንዳንድ ትምህርት ቤቶች በአካዳሚክ ኤክሰለንስ ናቸው። በልጆች ባህሪ ስናይ ግን ያንን አይነት ነገር አናይም። ዋን ፕላኔት ላይ ግን በህቴም ልጆች በምኞትም ያየሁት የተለየ ነገር ነው። ይሄውም ባህሪ ቀረጻ ላይ በጣም ትልቅ አስተዋጽኦ አላቸው። እኛ በኤጁኬሽን የምንለው ነገር ምንድነው? ልጆች ባህሪያቸው የሚቀረጸው አት ሎወር ስቴጅ ገና አደልት ከመሆናቸው በፊት ወይንም እንትን ከመሆናቸው በፊት ነውና የሚቀረጹት ደግሞ እርግጥ በቤተሰብም በትምህርት ቤትም ነው ይባላል። ይህንን በዋን ፕላኔት ላይ በደንብ አይቼዋለሁ። ሌላው ደግሞ የትምህርት ባለሙያ የምንለው ነገር የሰው ልጅ ከእናቱ ማህፀን ውስጥ እያለ ጀምሮ ለመሞት እያጣጣረም ይማራል፣ ትምህርት አይቋረጥም ይላል። ዋን ፕላኔትም አንዱ ቫልዩዋቸው ምንድነው? ልጆቹን ፐርፔቹዋል ስቱደንት
ጊዜ ተማሪ እንዲሆኑ ነው የሚያደርጋቸው። ይሄንን በምሳሌ በኋላ እንገልጸው ይሆናል። ሌላው የምወድላቸው እሴቶች በርካቶች ናቸው። ጥቂቶቹን ባነሳ እያንዳንዱ ተማሪ የራሱ የሆነ ዩኒክ የተፈጥሮ ስጦታ አለው። ስለዚህ እኛ ሁሉም አንድ አይነት ሆኖ አንድ ነገር ውስጥ ገብቶ ሁሉም በአንድ መስመር ይሄድ ሳይሆን የእያንዳንዱን ዩኒክ ባህሪ ማዳበር አለብን የሚል ቫልዩ አላቸው። ይሄ በጣም ትልቅ ቫልዩ ነው። ይሄ በጣም ትልቅ ቫልዩ ነውና በጣምም ያስገረመኝ ነው። በተጨማሪም ሰብናቸውን ለማሳደግ አብሮ ስለመኖር አሁን ቅድም ወጣቶቹ ሲዘምሩ የነበሩት ዋን ፕላኔት ዋን ፒፕል የሚለውን ኮንሰፕት በትምህርት ቤታቸው ውስጥ ያስተላልፉ ነበር። ክሬቲቭ ስለመሆን ስለሌላ ሰው ህይወት ስለማሰብ እነዚህ ትልልቅ አፕሪሺየት የሚደረጉ ቫልዩስ ናቸውና በጣም ከምኞት ጋር መጥቼ ይሄንን ስትነግረኝ ሁልጊዜ በጣም ደስ ይለኛል። አስታውሳለሁ ህንድ ሀገር ከአንድ ትምህርት ቤት ጋር አንድ ግንኙነት ነበረኝና ይሄንን ሁሉ ነግራቸው ነበር። ኦፍ ኮርስ እነሱ በራሳቸው መንገድም ከእንትናቸው ተነስተው የራሳቸው ቫልዩስ አለ፣ ግን እነዚህ ቫልዩስ በየትምህርት ቤቱ ቢስፋፉ የሚል ሐሳብ አለኝ። ሌላው ግን በጣም አፕሪሺየት የማደርገውና እንትን ያደረገ ጀስቲስንና ኢንተግሪቲ እንዲኖራችሁ ልጆቹ እንዳይዋሹ፣ እውነትን እንዲቀበሉ፣ ውሸትን እንዲጸየፉ ያደርጓቸዋል እና ይሄ ትልቅ ቫልዩ ነው ኢንተግሪቲ። እንግዲህ በኋላ በምሳሌነት በወንድሜ በእህቴ ልጅና በምኞት ላይ ያየሁትን ነግራቸዋለሁ። ሌላው እንዲጠይቁ ጠያቂዎች እንዲሆኑ ኪዩሪዮሲቲ እንዲያዳብሩባቸው። አንፎርቹኔትሊ ያኔ ልጄ በምትማርበት ጊዜ ሃይ ስኩል ስላልነበረ ወጣ ሌላ ትምህርት ቤት መግባት ነበረባትና ሁልጊዜ ይቆጨኛል እና ምን አለ ሃይ ስኩል ቢኖራቸውና አካዳሚኩን ብቻ ሳይሆን እነዚህ ቅድም የጠቃቀስኳቸውን ቫልዩስም ምንዬ ያዳበረችልኝ ብትሄድ ብያስብ ነበር። የሆነ ሆኖ ግን የወንድሜ የእህቴ ልጅ እዚሁ ስለጨረሰ በጣም ክሪኤቲቭ ነው። በጣም ክሪኤቲቭ ከመሆኑ የተነሳ አንዳንድ አስተማሪዎች ክሪኤቲቪቲ ዲፓርትመንት እንክፈት ብለው አይ ቲንክ ይሄ እዚህ በትምህርት ቤቱ የታወቀ ይመስለኛል ብለው እና ይሄ እናንተ ዴቨሎፕ ያደረጋችሁት ነው። በብሩክ ላይ ይሄ መጣው። ሌላው ብሩክ በትምህርት ቤቱም የሚታወቀው በእኛም በቤተሰባችን ውስጥ የሚታወቀው በጣም ኦነስት ልጅ ነው። የራሱን ጥፋት እኔ ነኝ ያጠፋሁት ይላል። ሁለተኛ በቤተሰባችን ውስጥ የሳይንስ ተማሪ የለም፣ የመጀመሪያው የሳይንስ ሰው ይሆናል ብለን ሁላችንም ተስፋ የምናደርግበት ልጅ ነው። ስለዚህ ትምህርት ቤቱን ከዚህ አኳያ በጣም አከብራለሁ። በጣም እግዚአብሔር ይስጣችሁ እላለሁ። ወደፊትም አዳዲሶቹ ልጆች በተለይ ስለ ሀገር የምታስተምሯቸው ህዝብን ጠቃሚ ሆኑ የምትሏቸው ምናምን ነገሮች በጣም ያስደስቱኛልና በልቤ ውስጥ ናቸው። ሌላው ጠያቂነትን ያስተምራሉ። እንግዲህ ልጄ ምኞት 4ኛ ክፍል ሆና ይሄንን ጠያቂነትን ዋን ፕላኔት ስላስተማራት ይመስለኛል ዋን ፕላኔትን መልሳ ያለችው ነገር አለና በሷን ልጥቀስና ልዝጋ። አንድ ጊዜ ከህንድ መጥቼ 4ኛ ክፍል ናት። ምኞት እንዲህ ብላ ጠየቀችኝ። ገኒ አለችኝ፣ ሴት አለቃ መሆን አይችልም እንዴ አለችኝ። በጣም ደነገጥኩና ይህን ነገር ከየት አመጣችሁ ስጠይቃት ክፍል ውስጥ አለቃ ለመሆን እጃችንን ስናወጣ አስተማሪዎቹ ወንዶችን ነው የሚመርጡት አለችኝ። አይ ሆፕ ይሄ አሁን ተቀይሯል ብዬ አስባለሁ። ምክንያቱም ቅድም እዚህ ሳይ ሴቶቹም ናቸው ፓርቲሲፔት እያደረገ እዚህ አስተናጋጃችም ሴትም ወንድም አለና እኔ ወንድ አለቃ መመረጡ ምናምን አይደለም ደስ ያለኝ ምኞት ኪዩሪየስ ሆና እንደዚህ መጠየቋ። አሁንም ቢሆን እዛ እንግሊዝ ሀገር እየተማረች እያለች አንዳንድ ነገር ከክላስሜቶቿ ጋር አንዳንድ ነገር ስታይ ትጽፍልኛለች በኢሜል። ግን እንዴ ይደረጋል እንዴ እዚህ ሀገር እንዴት ዝም ዋን ማይንድ ናቸው ምናምን ትላለችና እንኳን እንዲህ አይነት ልጅ ስለሰጣችሁኝ እንዲህ አይነት ልጆች ስለሰጣችሁኝ ለህብረተሰባችንም እንዲህ አይነት ሰው ስለምታፈሩ በጣም እጅግ አመሰግናለሁ። እደጉ፣ ተመንደጉ፣ ወደ ዩኒቨርሲቲም እደጉ ላለው አመሰግናለሁ።
እሺ ክብርት ዶክተር ገነት ዘውዴን ስላደረጉልን ንግግር በጣም ከልብ እናመሰግናለን። በድጋሚ እስቲ አክብሮታችሁን አሳዩልን። ከዚህ በመቀጠል ደግሞ እንደዚሁ የእንኳን ደስ አላችሁ መልእክት የሚያስተላልፉልን አቶ አብዱልአዚዝ አልአስማሪ የሳውዲ አረቢያ ኤምባሲ ተወካይ ናቸው። እንግዲህ እሳቸው ወደ መድረክ ጋብዙልን። Thank you, Her Excellency Dr. Gannet Zode, for that amazing speech. We would now like to welcome His Excellency Abdulaziz Al Asmari, a representative of the Saudi and Arabian Embassy. Thank you. Hello, everyone. I would like to say to all One Planet community, congratulations on your 20th anniversary. For 2 decades, One Planet has been a place where knowledge grows and value shaped, all with noble goal of serving humanity with education. And this milestone is not just a number, but a reflection of your dedication, impact, and vision. Wishing you a continued success, inspiration, and many more years of making difference. Once again, congratulations. እንግዲህ ዛሬ የእንኳን ደህና መጣችሁ መልእክቶቻቸውን ከሚያስተላልፉልን መካከል የመጨረሻ እናድርገውና አንድ እንግዳ አለን። እሳቸውም የተከበሩ አቶ ዴቪድ ማይናርድ የብሪቲሽ ካውንስል ካንትሪ ዳይሬክተር ናቸው። ወደ መድረክ ጋብዙልን። Thank you so much to His Excellency Abdulaziz Al Asmari, representative of the Saudi Arabian Embassy. We would now like to welcome the country director of the British Council, Your Honor, Mr. David Maynard. An amazing view. 20 years. Wow. Zelalem, Gail, congratulations. A heartfelt congratulations on behalf of the British Council, on behalf of Cambridge Education, and on behalf of the UK education community for the years of serving and empowering communities. That's a very noble and worthy goal to have. 20 years of One Planet. 20 years is an important date for me personally as well. 2006 is when my twin boys were born, and so I have a very important anniversary in August this year when my twin sons turned 20. So I can really relate to 2006 as an important year for you. One Planet. When I listen to the news, it doesn't feel like One Planet, particularly at the moment. But why? To pick up on Gail's point before, why? Why does it not feel like One Planet? When I first arrived in Ethiopia 3.5 years ago, my father is an ancient history teacher, and I'm actually a former teacher as well. I was an English teacher for many years. So education and school is in my blood. But the first thing I did, the first place I went to when I arrived here was to the museum to see Lucy Dinklage and to pay respects to my great-great-great-great-great-great-great-grandmother and your great-great-great-great-grandmother as well. And to reflect on the fact it doesn't matter what color this is. Whether you have curly hair, straight hair, long, short, which God you believe in, what you wear, it doesn't matter. We are 99% the same DNA.
But why do people focus on the 1% difference? We see this in too many conflicts, both here in Ethiopia, but also across the world at the moment. Why cannot people work together in the spirit of one planet, in the spirit of serving and empowering the community? Not in the spirit of thinking about me first, but thinking about my place within the wider community. And so it is fantastic to be able to be here today and to celebrate 20 years of what your school is trying to achieve, and to see that there's a very large family of people who've been part of that journey with you. It's been wonderful to hear about the school and to meet some of the students, and to hear about the great work that you're doing for the community. And I wish you all the best in terms of growing that, in terms of working with Cambridge Education on more teacher development. British Council works very closely with the Ministry of Education to foster better education across Ethiopia. Our role is to help the education system be the best it can. Because, as we all know, by 2050, there is going to be an enormous population in Africa, the largest continent in the world, and it is our responsibility to provide the foundations for the youth, for the children coming through, who will have to manage responsibly the environment, the economy, the world that they will inherit. And so we are very, very proud to be working with organizations like One Planet to foster better educational opportunities. So finally, again, Gail, Zelalem, congratulations on your wonderful achievement, and I wish you every success and the best for the next 20 years. And we look forward to working with you on making this a combined success so that children in Ethiopia have the best possible opportunities they can. Thank you.